ዓለምን የሚበጠብጠው የተማረ ሰው እንስሳዊ የሆነው አኒማሊስቲክ ቢሄቪየራችን ቁርአን ውስጥ የተገለጸው በኢንሳን በሚለው ቃል በቁርአን ቋንቋ ውድቅ ነው። በፐርፌክሽን ከተሰራ ፍጡር መካከል አንዱ ነው። በቁርአን ቋንቋ ኩን ኢንሳንን አይባልም። ለምን? ይሄ ማለት ግን ኢንሳን የተረገመ ነው ማለት አይደለም። ብርሃናዊ የሆነ ማንነቱ ሰው ሲገለጥበት ምን ይሆናል? በሸር ይሆናል። ሰው ሳይወሳ በፊት ባዶ ነበር ይላል። ምንም ነበር፣ ነቲንግ። ኢንሳን በሸር ሳይሆን ኢንሳን በእውቀት ሲሞላ ጥፋቱ ብዙ ነው። ሐቂቀቱ የዚህ ሰው ማንነቱ ቢግኒንጉ ምን ነበር? አለቅ ነበር። ጅብሪል ቆሞ ምንም ብሏል ማለት አይደለም። እሱ ለከሰል ነው። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم. الفرق بين الإنسان والبشر في القرآن الكريم. بقرآن وسط إنساننا بشر يميلوا ولت قالاتوچن እናገኛለን። በእነዚህ ሁለት ቃላቶች መካከል ያለውን ጥልቅ ልዩነት እንመለከታለን። ከዚህ በፊት ደግመን እንዳልነው one of the philosophy, one of the methodology to understand the Quran deeply is تفكيك المصطلحات. قرآن ለመረዳት ከሚያስፈልጉ ቁርአን ካቀረባቸው ፊሎሶፊዎች፣ ዘዴዎች፣ መንገዶች መካከል አንዱና ዋነኛው تفكيك المصطلحات ነው። deconstructing terminologies ቃላቶችን መፍታት መቻል። የቃላቶችን ትክክለኛ ፍቺ ማወቅ አስፈላጊነቱ ምንድነው ብለናል ከዚህ በፊት። there is a word ቃል አለ፣ there is a term አለ። የዚህን term ወይ ሙስጠላህ ዴፊኒሽኑን ትክክለኛውን ትርጓሜውን ማወቅ ስትችል you can easily understand the concept behind the word, behind the term. ከተርሙ ጀርባ ከቃሉ ጀርባ ያለውን ትክክለኛውን እሳቤ ማግኘት እንድትችል ያደርጋል። ስለዚህ every term in the Quran እያንዳንዱ ቃል ቁርአን ውስጥ ያሉ ቃላቶች ተርሞች ከጀርባቸው ኮንሴፕቹዋል ናቸው። ማለትም መፋሂም አላቸው፣ እሳቤ ያላቸው፣ ሐሳብ ተሸክመዋል። ቃሉ የተሸከመውን ሐሳብ ለማወቅ ቃሉን ፍቺ በጥልቀት ማወቅ አስፈላጊ ነው። ኢንሳን ስንል it's a word ቃል ነው። በሸር ቃል ነው። በአማርኛችን ስንመጣ በሸር ማለት ሰው ነው፣ ኢንሳን ማለት ሰው ነው። ላኪን في القرآن الكريم ኢንሳን እና በሸር የሚለውን ቃል ሁለቱን ለያይቶ ከተጠቀመ ኢንሳን ሲለን ይህ ቃል ነው፣ ከቃሉ ጀርባ እሳቤ አለ። ከኢንሳን ጀርባ እሳቤ አለ። ኢንሳን ብለን የምንጠቀምበት ጊዜ ሊያስተላልፍ የፈለገው መልእክት አለ። በሸር በሚልህ ጊዜ ቃል ነው፣ ከቃሉ ጀርባ ግን ኮንሴፕት አለ። ኮንሴፕቱ ላይ ሊያስተላልፍ የፈለገው መልእክት አለ። ምሳሌ ወደፊት በጥልቀት እናያለን ማለት ትረዱታላችሁ በጥልቀት። አሁንም ማለውን ነገር ለምሳሌ በአረበኛ ምን ይባላል መሰላችሁ? ኩን ኢንሳንን፣ እንተ ኩን ኢንሳንን ምን ማለት ነው? ኩን ኢንሳንን ሰው ሁን አይደለ? ሰው ሁን ሲባል ምን ማለት ነው? ኦልሬዲ ሰውየው ሰው ነው። ምን ከውስጥ ሰው መንፈሳዊ ማንነቱን በጎ መዋል ምናምን በቁርአን ቋንቋ ውድቅ ነው። በቁርአን ቋንቋ ኩን ኢንሳንን አይባልም። ለምን? ምክንያቱም ኢንሳን የሚለው ቃል በቁርአን መነጽር ምን ጊዜም የሰው ልጅ በዋነኝነት ከሚያመለክቱት ኢንሳን የሚለውን ቃል ከመጣ የሚያመለክቱት ነገሮች አንደኛ the material or the physical nature of a human, የሰው ልጅ አካላዊው ማቴሪያል የሆነው ስጋዊው የሆነውን ነገር ሲጠቆም የሚጠቀመው ቃል ኢንሳን የሚለው ቃል። የሰው ልጅ ሁለተኛ the negative qualities of human, የሰው ልጅ ኔጌቲቭ ኳሊቲውን ሲያወሳ
ማለትም ሲፋ ሰልብያ የሰው ልጅ በመንፈሳዊነት ልቄት ሰዋዊነትን በጥልቀት በመረዳት ራሱን በማወቅ ሊያስወግዳቸው የሚገቡ ግን በሱ ላይ የሚገለጡ አኒማሊስቲክ ቢሄቪየርስ ሲሆን ኢንሳን ብሎ ይገልጻል። ስለዚህ ኩን ኢንሳንን ማለት ከአንነው ኩን ሐይዋንን ማለት ነው። ኢንሳን ሁን ማለት አሁን በተለመደው አረበኛ ኦልሞስት እንስሳዊ ሁን ብሎ መጋበዝ ማለት ነው። ምክንያቱም እንስሳዊ የሆነው አኒማሊስቲክ ቢሄቪየራችን ቁርአን ውስጥ የተገለጸው በኢንሳን በሚለው ቃል ነው። አሁን ተፍኪክል ሙስጠላሃት በድቃ in great detail terminology መረዳት አስፈላጊነቱ ለምን እንደሆነ ገባው? احتباطيا هكذا انسان بشر ነው بشر انسان ነው በዘፈቀደ ኢንሳን ማለት በሸር ነው በሸር ማለት ኢንሳን ማለት አይቻልም። لا ثمة فرق بينهم ተግባብተናል። بناء على ذلك እንደ መግቢያ ይሄንን ካልን خلونا نتكلم عن الانسان ስለ ኢንሳን እናውራ። ስለ ኢንሳን የሚያወሩ በርካታ የቁርአን አያቶች አሉ። ኢንሳን ብሎ ቃሉን ተጠቅሙ የተቻለኝን ያህል ስለ ኢንሳን ዲቴል ለመግለጽ እሞክራለሁ። ልክ እንደ ነፍስና ሩህ ስለ ነፍስ ስናወራ ስለ ነፍስ ዲቴል ነው ያወራናል። ከዛ ስለ ሩህ ማነው ስለ ሩህ ደግሞ ብሪፍሊ ነው ያወራናል። ምክንያቱም ስለ ነፍስ ዲቴል ከገባ ሩህን መረዳት በጣም ቀላል ነው። ምክንያቱም ቁርአን ውስጥ ያለው ሰፊ አጀንዳ ነፍስ እንጂ ሩህ አይደለም። ተገርተናል። ልክ እንደዛው ኢንሳንን ዲቴል ከተረዳን በሸርን ለማወቅ it's very simple። ኢንሳን ስለ ኢንሳን የመጀመሪያ የምናነሳው ነገር ما هو مكونات الانسان ይላል ኖታችሁ ላይ ما هو المكونات الانسان the component of human የኢንሳን ስሪቱ ኢንሳን ስንል የኢንሳን ስሪቱን እንነጋገራለን። ስሪቱ ማለት አስተውሉ ስሪቱ ማለት the physical body ስሪቱ ስንል the material side of ኢንሳን የሰውን ኢንሳን የሚባለውን ፍጡር አካላዊው ስጋዊው የሆነውን አሰራሩን እንመለከታለን። የሰው ልጅ በቅድሚያ በደንብ አዳምጡኝ እሺ። የሰው ልጅ በቅድሚያ ኢንሳን ነበር። نحن كنا إنسان وأصبحنا بشر مجمرة إنسان نبر أصبحنا بشرا يا مالت بشر لمون قديتها من مون يسفلقها مجمرة إنسان مون يسفلقها سلزي أهون من نقرأشو نقر سلا إنسان أفتاتر ساوراتشو لمثال إنسان كجكا تفتر بيه نقرأشو إنسان كجكا تفتروا المالت بشر كجكا تفتر المالت هيدلن تقبلتنا بشر إنسان وزيادة إنسان نو جن يجمعون نجارال تقبلتنا أصلاً سيجمر إنسان كليلا بشر إلا لكن تاچني إنسان كليلا من إلا بشر إلا يسولج الزمدر لكن الزمدر لا سيملالس بماننتون دينورن يفرقوا الله ببشر ماننتون مكنياتهم إنساناوي يونو ماننتوس أنيمالستيك نو behavior እንስሳዊ ነው ስጋዊ ነው ምድራዊ ነው ፍቃዱ እዚህ ብቻ ነው። ምድራዊ የሆነ ፍቃድ የሚጎትተን ማንነታችን ምን ይባላል? ኢንሳን ተብሎ ይጠራል። መንፈሳዊ የሆነው ማለትም ሩህ ሲዘራበት ኢንሳን يصبح ماذا بشرا ግልጽ ነው። እሺ እንቀጥል። إنسان created from طين إلى الأرض نوتاتشو له إنسان كطين يتفطره قرآن سورة السجدة معرف صلاة صلاة كتر سبات له نوتاتشو له ندالو الذي أحسن كل شيء خلق الذي رسوله أحسن كل شيء خلق يفترون فطرة كله perfectly يسرى perfectly من ياله يسرى الله نجاراتن كله من أدرجون يسرى بإحسان يسرى بperfection يسرى الذي أحسن كل شيء خلق يفترون نجار كله بperfection يسرى يا إنسان جماريون كجك عاد الرجيلة أن أنت نجارونيا
الذي أحسن كل شيء خلقه ሁሉ ነገር በፐርፌክሽን አላህ የሰራ ነው ብሎ ወዲያውኑ ስለማን ያወራው ስለ ኢንሳን ምን ይያለን ኢንዳይሬክትሊ ፐርፌክት الذي أحسن كل شيء خلقه የፈጠረውን ነገር ሁሉ በፐርፌክሽን ነው የሰራው በፐርፌክሽን ከሰራው ማኒፌስቴሽን ከፈለክ ማን አለ انا موجود አትልም እንዴ ኢንሳን ለምን ትላለህ يا الذي أحسن كل شيء خلقه ሁሉ ነገር በፐርፌክሽን የሰራ ነው በፐርፌክሽን ከሰራው ውስጥ ማለት ነጥሎ ያወጣው ማን ነው ሰውን ነው ምክንያቱም نحن ضمن في كل شيء كل شيء ከሚለው ውስጥ እንካተታለን so beautiful ነው ስለዚህ ኢንዳይሬክትሊ ምን እየነገር ነው ኢንሳን በፐርፌክሽን ከተሰራ ፍጡር መካከል አንዱ ነው ቀድመን ብያለሁ ኢንሳን ሲባል ሁሉ የሚታሰበው ምናዊ ነው ማቴሪያል ስጋዊው የሆነው አካል እንስሳዊ የሆነ ቢሄቪየር ነው ይሄ ማለት ግን ኢንሳን የተረገመ ነው ማለት አይደለም እኛ እንስሳዊ የሆነ ባህሪ ስላለን ክፉ ፍጥረት ነን ማለት ግን አይደለም ክፉ የሚያደርገን ስሉካችን ነው መንገዳችን ነው እኛ ኢቭን ስጋዊ ፍጥረታችን እንኳን በፐርፌክሽን የተሰራው ያ ርዕስ አይደለም እንጂ እዚህ ላይ በጣም ብቆይበት በጣም ደስ ይለኝ ነበር ስለ ሰው ልጅ ፐርፌክት ነው ሰው ልጅ በጣም ውብ ተደርጎ በፍጹማዊ ፐርፌክሽን የተሰራው በፐርፌክሽን የተሰራው ማለት ነው ኤቭሪቲንግ ኢን ዲቴል አላህ ካልኩሌት አድርጎ ነው የሰራው ሰው ልጅ ግልጽና ሳይ ፎከስ ያደረገው ምን ላይ ነው እዚህ ወበዳ خلق الانسان من طين على فكره መጠብቁት እናንተ ከቱራብ ነው ወይስ ከጢን ነው كتراب في القرآن الكريم لا يوجد بفصل ما تاغنيوت ነገር ልንገራችሁ ኢንሳን خلق من تراب የሚል ጥቅስ አታገኙ ኢንሳን خلق من تراب የሚል የለም ኢንሳን የሚለውን ቃል ተጠቅሞ ከአፈር ነው የተፈጠረው የሚል ጥቅስ የለም ያለው ምንድነው ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون ሱረቱ ሩም ምዕራፍ 30 ቁጥር 20 ላይ አንድ ቦታ ብቻ ነው ከበሸር ጋር ነው የሚያመጣው አፈር ለምን ቦታው ላይ ስንደርስ እንነጋገራለን አሁንም እንደዚህ እንዳትሉኝ ምን ኢንሳን የሚባለው ስጋዊው አካል ነው ኢንሳን የሚባለው ማቴሪያል አካል ነው ኢንሳን የሚባለው እንስሳዊ የሆነውን ሳይድ ሲገልጽ ነው እንስሳዊ ሳይድ ካለን ስጋዊ ካለን አካላዊ ካለን ከምን ጋር ይገናኝ ነው ከአፈር ጋር ከምድር ጋር አይደለ ስለዚህ ኢንሳን ከምድር አፈር ጋር የሚቆራኘው በሸር ከዚህ ጋር ግንኙነት የለውም እንዳትሉኝ ለምን በሸር ኢንሳን ወዚያዳ ነው ተግባብተናል አግኝታችሁኛል ስለዚህ ወሚን አያቲሂ የሚለው ሱረቱ ሩም ስለ በሸር ስንነጋገር ለምን በሸር ሚን ቱራብ አለ የሚለውን አስረዳችኋለሁ ኦኬ አሁን ግን ለራስ ፎከስ ኦን ጢን ጭቃ ላይ ፎከስ እናድርግ ጭቃ የሚሆነው መቼ ነው እናንተ ነገሩኝ እስቲ ጭቃ የሚሆነው መቼ ነው So many notaችሁ the Quran called human insan when it talks about the physical part of a human before روح من ከመደረጉ በፊት ከመዘራቱ በፊት so روح ከመዘራቱ በፊት ያለው ሳይዱ ኢንሳን ነው روح ከተዘራ በኋላ يصبح بشرا በህይወት ሲመላለስስ ሁለቱም ነው የሚገለጠው روحانية ማንነት روح ምንድናት ብለናል ላይት አይደል ብርሃን ናት ብለናል አይደል ራይት ኢነርጂ ናት ላይት ናት ሶ ብርሃናዊ የሆነ ማንነቱ ሰው ሲገለጥበት ምን ይሆናል በሸር ይሆናል ስጋዊ ፍቃዱን ብቻ ተከትሎ ስጋዊ ሲሆን ምን ይባላል ኢንሳን ይባላል አገኛችሁኝ ስለጢን ስለጢን ምኑ ብዙም ማብራሪያ ማስፈልገው ወበዳ خلق الانسان من طين የሰው ልጅ የጀመረው ከጭቃ ነው አለ ልክ ነው ማውቅ ጥሩ ነው ሁለተኛ ኢንሳን خلق من امشاج ኢንሳን created from amshaj ኖታችሁ ላይ amshaj is so beautiful word by the way amshaj በቀን ፊደልና a mixture of dash and egg አይደል ኖታችሁ ላይ yeah أمشاج سورة الإنسان مراف 76 كقطران اسكولت هل أتى على الإنسان حين من الدهر لم يكن شيئا
مذكورا የሰው ልጅ ምንም ሳይሆን ባዶ ሳለ ሳይወሳ በፊት ብዙ ዘመናትን አላለፉም ምን ይላል አላህ ጀዋብ قد اتى of course so የሰው ልጅ የሚባለው ኢንሳን የሚባለው ሳይወሳ በፊት በርካታ ዘመናት አልፈዋል ነው እኛ ሰዎች ለዚች ምድር መጤዎች ነን በነገራችን ላይ ለምድር هل أتى على الإنسان حين من الدهر لم يكن شيئا مذكورا بولا لا نسألላችኋለሁ شيئا مذكورا ለምን አሁን በፊሎሶፊካል ሐሳብ አምሯችሁን ግራ ማጋባት አልፈልግም በኋላ ላይ ግራ ብትጋቡ ይሻላል ትንሽ ከተማራችኋል لم يكن شيئا مذكورا በኋላ ላይ እናወራበታለን ሰው ሳይወሳ በፊት ባዶ ነበር ይላል ምንም ነበር nothingness emptiness ባዶነት ምንምነት ምን እንደሆነ ታሳርዱኛላችሁ በኋላ هل أتى على الإنسان حين من الدهر لم يكن شيئا مذكورا كذا إنا خلقنا الإنسان شوف لم يقل إنا خلقنا البشر لا إنا خلقنا الإنسان من نطفة from a drop of sperm كفتوة ጠብታ ይሄ የፍትወት ጠብታ ብቻ ነው ሰውን የሰራው ላ አምሻጅ ስለ አምሻጅ ቢዩቲፉል የምነግራችሁ ነገር ኖታችሁ ላይ ለምራታችሁ ነው የምጽፉት አምሻጅ ነው ማለት ምን ማለት ነው አምሻጅ የሚባለው መቼ ነው አምሻጅ የሚሆነው ሰው አምሻጅ የሚሆነው شوف ሚን ኑጥፈቲን ከኑጥፋ ኑጥፋው እንቁላሉን ካፈረሰ በኋላ አምሻጅ ይሆናል ተቀላቀሏል right zygote ይሆናል ከዛ ያው ሰው ይወለዳል ይሄ ሰው ምናየው ኢንሳን የአምሻጅ ውጤት ነው አምሻጅ ነው ለምሳሌ መስጅ ለምን አይደለም መስጅ ምንድነው በአረበኛ yes መቀላቀል መስጅ ማለት መቀላቀል ማለት ነው እንደዚህ ቢል ኖሮ ይወላችሁ ኢን በደንብ አዳምጡኝ እሺ تفكيك المصطلحات من يالوساني እንደሆነ word من يالوساني እንደሆነ ልነግራችሁ ነው إنا خلقنا الإنسان من نطفة أمشاج ነው የሚለው ቁርአኑ አምሻጅ ነው አይደል ሺን አምዛጅ ቢሆን አምዛጅ من الزواج የተቀላቀለ ነገር ማለት የተቀላቀለ የሚለውን ቃል ከተጠቀመ የተደባለቀ የሚለው ቃል ከተጠቀመ መለየት አይቻልም ምን ማለት አይቻልም መለየት አይቻልም ለምሳሌ አንቺ ልጆች አንቺን የሚመስሉ ልጆች አሉ right አባታቸውን የሚመስል መልክ ያላቸው ልጆች አሉ ወይ አይናኮ ቁርጥ እናቷን ያ አላህ ይባላል እግሩ እንዳባቱ ነው ይሄንን መለየት የምትችለው አምሻጅ ከሆነ ብቻ ነው አምሻጅ አይደል አምሻጅ ከሆነ ነው በሌላ አባባል አምዛጅ ከሆነ ሚዛጅ ከሆነ መለየት አትችልም አምሻጅ ግን ከሆነ መለየት ይቻላል የሚለየው በምን ነው የሆነ መልኩ አይኑ አፍንጫው የመሳሰሉ ያልክ መለየት ይችላል አምሻጅ beautiful word ነው ባይዘው አምሻጅ نبتليه فجعلناه سميعا بصيرا so ኢንሳን ከምን ተፈጥሯል ከአምሻጅ so ማዲ የሆነው ፓርት ነው አይደል ማዲ የሆነው ፓርት ሲጠቀም ምን የሚል ቃል ነው የተጠቀመው ኢንሳን የሚለው ቃል ሶስተኛ ኢንሳን خلق من علق ኢንሳን خلق من علق ከዓለቅ ተፈጥሯል ዓለቅ ምንድነው ዓለቅ ማለት خلق الإنسان اقرأ باسم ربك الذي خلق الإنسان من علق سورة الإقراء مرة 96 كتر عن سكولت خلق إنسان تفطرال من علق كرقادن يرقادن مالتنا يوندو يزر فساش يسيطان انقلال كافر رسا بوحالا مجمرا يميونو يتنتلتل بما سنقر قدا يتنتلتل يرقادن نو يميونو علق ማለት clinging cloth ማለት ነው የተንጠለጠለ የረጋ ደም ለምንድን ነው የሚነግረን ባይዘው ሱረቱል ኢቅራ የመጀመሪያው ወርደ ነው የመጀመሪያው ወርደላቸው ሱራ
የመጀመሪያው ሱራ ወረደላችሁ ሱረቱል ኢቅራ ነው። አለቅ ነው የሚለው የመጀመሪያው ላይ እናንተ የምትጠብቁት ምንድነው? ኢቅራ ቢስሚ ረቢከ ለዚ ኸለቅ ኸለቀል ኢንሳነ ሚን ኑጥፈቲን አይደል? ምክንያቱም هذا بداية الوحي the beginning of revelation ነው። revelation መጀመሪያ ነው። ስለዚህ ቢተሰልሱል የምትጠብቅ ከሆነ የምትጠብቀው ምንድነው? የሰው ልጅ ጅማሮ ወይ ከጭቃ ነው እንዲለ ነው አይደል? ወይም ደግሞ ከፍትወት ጠብታ ነው። ግን ኢንስታንቲኒየስሊ ምንድነው ያለው? ኢቅራ ቢስሚ ረቢከ ለዚ ኸለቅ ካለባል ኸለቀል ኢንሳነ ሚን አለቅ ለምን ታርፍ ልጅ አላህ والله اعلم አላህ ይበለጠ ያውቃል። የተንጠለጠለ በማፀን ግድግዳ የተንጠለጠለ የረጋ ደም ነው ማ ሰው ኢንሳን። ስለዚህ እኛ ኢንሳን በነበርንበት ሰዓት አሁንም ኢንሳን ነን። ኦፍ ኮርስ بداية الإنسان ኢንሳንነታችን የጀመረው በእናት once upon a time we were a clinging cloth ከለታት አንድ ቀን ብታምንም ባታምንም ዛሬ በውበታቸው የምትኮሩ በስልጣናቸው የሚኮሩ በእውቀታቸው የሚኮሩ በገንዘባቸው በጣም ኩራት ያለባቸው ማንንም በለው ማንንም ሰው once upon a time በእናታችን ማህፀን ግድግዳ ውስጥ የተንጠለጠለ የረጋ ደም ነበረን ከተናጋሪው እስከ አዳማጩ። ዌልካም ቱ ዘመተናነስ ወርልድ። ለምን እንዳለ ታውቃላችሁ? خلق الانسان من علق ቀጥሎ ምን ይላል? ሲጀምር اقرا باسم ربك الذي خلق ነው። አንበብ ነው አይደል? ማንበብ እውቀት ነው አይደለም? እውቀትን ይወልዳል አይደል? خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما علم። የሰው ልጅ በእውቀት ሲሞላ ኢንሳን በሸር ሳይሆን ኢንሳን በእውቀት ሲሞላ ጥፋቱ ብዙ ነው። ኩራተኛ ነው የሚሆነው። ዓለምን የሚበጠብጠው የተማረ ሰው። እንደኛማ ጃሂሉ ምን እያደረገ ነው? ምንም ሰላማዊ ነው። ማኪያቶ እየጠጣ ነው ምናምን ይታመማል፣ ይተኛል፣ ይነሳል፣ ሰላማዊ ነው። ተምረናል ያሉ ሰዎች ዓለም ላይ የሚረብሹት እነሱ ናቸው። ራይት? የሰው ልጅ የሚያጠፋ ነገር የሰሩልን እነሱ ናቸው በተለያየ አይነት መንገድ። whatever it is እውቀት የትኛውንም አይነት እውቀት ይሁን እውቀት ልክ ፍሬዎቹ እንደበዙላት ዛፍ ዝቅ ሊያደርግ ይገባል። ካልሆነስ ግን እውቀት ዳንጀረስ ፓርት አለው። አንተ እውቀትን በአግባቡ ካልተጠቀምከው የእውቀት ዓላማው ካልገባ ፐርፐዙ ካልገባ እውቀት እኮ ፐርፐዝ አለው፣ ጎል አለው። እውቀት በራሱ ግብ አይደለም። ባይዘው እናንተ መማራችሁ በራሱ ግብ አይደለም። መማራችሁ በራሱ ምን አይደለም? ግብ አይደለም፣ ድልድይ ነው። እውቀትም ድልድይ ነው እኮ it's not the destination። ጎሉ ለሰው ልጅ የሚጠቅም ነገር ማበርከት ካልቻለ እውቀቱ ተግባራዊ ሆኖ መገለጥ ካልቻለ ጥቅሙ ምንድነው? ለዛ ሰው ሐምብል እንዲሆን ሐምብልነስ እንዲላበስ ምን አለው? اقرأ باسم ربك الذي خلق وربك الأكرم الذي علم بالقلم علم الإنسان ما لم يعلم لكن لا تنسى أنت يوما من الأيام كنت علقا لماذا تستكبر على الناس؟ قتلوا من إلال إن الإنسان لا يطغى أن رآه استغنى ولكن حقيقته يزي سومان النتو beginning من نبال علق نبال. so powerful. so إنسان خلق من طين أمشاج من لا درسم علق. أراتنيا embryological stage of إنسان يا إنسان embryological stage يقول لنا سورة المؤمنون مراف 23 كقطر 1 እስከ 12 ላይ ولقد خلقنا الإنسان من سلالة من طين እስካሁን ካልሰማችሁኝ ጆሮዎች ሁሉ እዚህ ቤት ያለ ጆሮ በሙሉ ወደ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 12 ላይ ይሆናል ጆሮአቸው። እሺ በጣም የሚደንቅ ነገር ነው የምነግራችሁ። ከዛ ተፍኪክን ሙስጠላሃት ነው አሉ። ትምህርታችን ዋና ፎከስ የሚያደርገው ቃላቶችን ዲኮንስትራክት ማድረግ። ከቃላቶች ጀርባ ያለው ምን ታገኛለህ? እሳቤ። ምን ታገኛለህ? ኮንሴፕት። ወለቀድ ኸለቅና الانسان من سلالة من طين ይላል። ሱላላ ምንድነው? የሚያቅሰው አለ? ሱላላ ኖቱን እንዳታዩ በራሳችሁ ሱላላ። ኦኬ እሺ። አሁን ኤምብሪዮሎጂካል ስቴጁን ሲገልጸው በግርድፉ መጀመሪያ ተርጉመውና ከዛ 12ኛው አይ ላይ ፎከስ እናደርጋለን። ወለቀድ ኸለቅና الانسان
ኢንሳንን በርግጥ ፈጥረነዋል ሚን ሱላለቲን ሚን ጢን አልተረጉም ምን ማለት እንደሆነ ሚን ሱላለቲን ሚን ጢን መጣበታለሁ በኋላ ከሱላላና ከምን ከጭቃ ሚን ጢን ያው መጀመሪያ ወበዳ خلق الانسان ሚን ጢን ከጭቃ ከዛስ ثم جعلناه نطفة في قرار مكين قرار مكين ማለት قرار place مكين safe የሆነ ምቹ የሆነ የተጠበቀ well protected የሆነ ቦታ ውስጥ ማለትም የሴቷ ማህፀን ውስጥ እንዲቀመጥ አደረግነው ምኑን ኑጥፋውን እንቁላሉን በመስበር ማለት ነው ኦኬ ከዛስ ثم خلقنا النطفة ماذا علقة قرار مكين ውስጥ ከገባ በኋላ እንቁላሉን ሲያፈርሰው ምን ይሆናል علق ይሆናል ቀድመን ብለናል ኢና خلقنا الانسان من نطفة امشاج so بعد الامشاج ምን ይሆናል علق ይሆናል የተንጠለጠለ ይሆናል ማለት በነገራችን ላይ ታንጀንት ፖይንት خلق اقرا باسم ربك الذي خلق الانسان من علق علق አንደኛ የተንጠለጠለ የረጋ ደም ነው ብለናል ፕራይመሪ ትርጉም ሰከንዳሪ ትርጉም ቆንጆ ነገር ሐሳብ ስለሆነች ደስታችሁ ይችላል የሰው ልጅ ሁሉ ነገሩ علق ነው ምን ማለት ነው ሚነል تعلق it's all about relationship ነው ህይወታችን በአጠቃላይ relationship ነው ሲጀመር ጅማሬው ራሱ relationship ነው ባይዘው ያ ወንድና ሴት የሚባሉ ወخلقناكم ازواجا ጥንድ የሆኑ ፍጥረታቶች ሪሌሽን በመፍጠራቸው ምክንያት ከነሱ የተገኘው ኢንግሪዲየንት ማለትም ከወንዱ ምን ኑጥፋ ከሴቷ እንቁላል በመገኘት ምን ሆኗል አላቃ ፈጥሯል አይደል አላቃ ፈጥሯል ግንኙነት ፈጥሯል ከዛስ የሰው ልጅ ከተወለደ በኋላ ከእናቱ ጋር ምን አለው ግንኙነት አለው ሪሌሽን አለው ከዛስ ወንድሞች ሴቶች ካሉት ከነሱ ጋር ግንኙነት ይኖራል ሲያድግ ትምህርት ቤት ይሄዳል ሪሌሽን ይስከራል እስከሞት ድረስ it's all about relation ነው አገኛችሁ it's so beautiful ነው اقرا باسم ربك الذي خلق الانسان من علق نعم نحن خلقنا من علق እንዲሁም ደግሞ ህይወታችን በአጠቃላይ it's all about ምንድነው ሪሌሽንሺፕ ነው وخلقناكم ازواجا ጥንድ አድርገን ሰርተናቸዋል ብቻ ሳይሆን ጥንድ ሆናችሁ በመፈጠራችሁ አማካኝነት ማህበረሰብ አድርገናቸዋል ማለት አይደል አዝዋጅ ማህበረሰብን ጭምር እሺ እንመለስ ወደ ሱረቱ ሙእሚኑን the embryological stages of human ኢንሳን ثم خلقنا النطفة علقة ከዛ ኑጥፋውን علقة አደረግነው አለ የረጋ ደም አደረግነው ከዛ فخلقنا العلقة مضغة የረጋውን ደም ምን አደረግነው የተላመጠ ቁራጭ ስጋ የሚመስል አደረግነው مضغة فخلقنا المضغة عظاما ከዛ አጥንቱ ምን ሆነ ማነው ስጋው ምን ሆነ مضغة عظاما አጥንቱን ስጋ ማነው ስጋውን አጥንት አደረግነው ስጋው ምን ሆነ አጥንት ሆነው ከዛስ فكسونا العظام لحما በጣም ሞዴ ቁርአን አያ ነው ባይዘው فكسونا ቁርአን ውስጥ ወክሱሁም የሚል ጥቅስ አለ አልብሷቸው ይላል የቲሞችን ሱረቱ ኒሳ ላይ ማልበስ አጥንቱን ስጋ ለበስ ነው ይላል አሁን አጥንትና ስጋ የሚባሉ አካላት ሁለቱ አላቃ ፈጥሯል አገኛችሁ you get me yeah so فكسونا العظام لحما እና አንዳንድ ጊዜ እንትን ስጋ ቅብ መሆናችን ሳስበው ይገርመኛል አጥንት አለ ከዛ አጥንቱ ስጋ እንዲለብስ ተደረገ ማለት ይሄ ስጋ በቃ ለአጥንት ልብስ ነው ከዛስ ثم انشأناه خلقا آخر ተመልከቱ ثم انشأناه خلقا آخر ከዛም completely different creation አደረግነው ከመጀመሪያው የነበረው ክሬሽን አሁን ተቀይሯል بدايه من سلاله من طين اوكي الطين ያለው ከአባታችን ነው ከዛ ኑጥፋው የሆነ في قرار مكين ውስጥ የነበረው ኑጥፋ ምን ሆነ علقه مضغه عظاما فكسونا العظام لحما ከዛስ
ثم أنشأناه خلقا آخر አሁን خلقا آخر ካለ ከመጀመሪያው ምን ብሎ ነው የጠራው? ምን ብሎ ጠራው? ይህን ፍጥረት ሱላላ ብሎታል። ከዛ በፊት ወለቀድ خلقنا الإنسان አሁን ኢንሳን ነበር እስካሁን መርሐላው። አሁን ኢንሳን ብቻ ተብሎ የማይሰየምበት ሌላ ነገር ሆኗል። እናንተ ነገር ምን ሆኗል? በሸር ሆኗል። ምክንያቱም በዚህ መርሐላ ላይ ምን ስለሚደረግ ምን ሩህ ስለሚነፋበት አደራ የሩህ መነፋት ማድይ አይደለም። አሁን መርየምን እንትን ጅብሪል አግኝቷት ወነፈኽና ፊሃ ሚን ሩሂና የሚል ጥቅስ ስታነብ ከኛ በሆነ ሩህ መርየም ላይ ነፋንባት። ጅብሪል ቆሞ ምንም ብሏል ማለት አይደለም። እሱ ለከሰል ነው። እንደዛ አይደለም ጋይስ። እሺ ማድይ አይደለም። it's not physical, it's not material. completely አምር ነው። ሌላ የሚታይ ነገር አይደለም። የሚታይ የሚዳሰስ የሚጨበጥ ነገር አይደለም። it's አምር ነው። አምር ጀዲድ ነው። ሴት ምንጩ ያልሆነች ሰው ማለትም አባታችን አደም ምን ይመስላል? ቁርአን ቃላቶችን የሚጠቀመው perfectly precisely ቦታው ፈሳሽ የሚዘጋጀው ከምንድን ነው? ከምድር አፈር። እኛ ፈጥረነዋል በክብራችን በማረጋችን ምለን እንናገራለን። ሚን ሱላለቲን ሚን ጢን ይላል። ለጨዋታ ለቀልድ ለፌዝ just አበተን without any purpose የፈጠርናችሁ ነው ይመስላችሁ? ፈተዓላ አላሁ ልመሊኩ ልሐቅ እያለ ይቀጥላል።